እኔ ምን አንተና እሷ የዛሬ 10 ዓመት ስትጋቡ የተጋባችሁት በሽማግሌ ነው ወይንስ በመዘጋጃ ነው? በሽማግሌ ማዘጋጃ ወረቀት አለ። ኦሪጂናሉ ማዘጋጃ ወረቀት አለ። ይሄ የሰርጉም አለ ፎቶ ይወጡም አለ። አዎ ተደግሶ። ኦኬ እሺ። ከዛም በኋላ አንተ ከሄደ ወደ ያወራ ይፈልጋል። ያው ሰላምቴ ሰላም ወንድሜ አለን ይመስገን። ያው እንዳጋጣሚ እኔም ብዙ ጊዜ ያስቸግረኝ ነበርና ጓደኛው ነኝ እኔ ደግሞ ብዙ ፎሎወር የለኝም ምናምን ስለው እንዳጋጣሚ ከእስራኤልም አንዳንድ ጓደኞቹ አይ እሷ እንደዚህ እንትን ታግዛለች ምናምን ነገር ስላሉት ነው ልጅ መጣ። አማርኛውም ትንሽ ስለሚያስቸግር በደንብ እያስረዳሽ እቺ ልጅ እዚህ ጋር አጎቷ እንዳለው መጥቶ ነው ያገናኛቸው። ከዛ በኋላም በስርዓት ተጋብተው ተድረው ያለችውን ስጋ ቤት ነው የስጋ ቤት ባለሙያ ነው ጉራዬ ነው ያለችውን ነገር እያንዳንዷን ለነሱ ብዙ ነገር ደግሶ እሷንም እስከ የምትሄድ ድረስ አብሮ ሳፖርት እያደረገ ቤተሰቦቹንም አልፎ ተርፎ እኔም ሰራበት ቦታም ነበረ። ቤተሰቦቹ እንኳን ሲመጡ እሱ ጋብዞ ምናምን ነው የሚሰድ። እንግዲህ ያስቢ እሱ ደግሞ እቺ ሚስት ቤተ እስራኤል እንደሆነች ያውቃል። እዛ ሄዳም ተጋብተዋል። እዛ ሄዳም እንደምትወስደው ያስባል። ሄዳ እንኳን እዛ እሷ ቤተሰቦቹን እዚህ እሱ ያግዛል። በባህል ሰዓት ፍየሉ ምኑን ስጋ ቤቱም ሲመጡ ጋብዞ ይሰዳል። አሁን ግን የደረሰው ኢንፎርሜሽን ምንድነው? አይ ሚስትህማ አግብታለች ጭራሽ አርግዛለች ብለውታል። እንዴ ከ80 በላይ በቃ ይህ ልጅ ቀወሰ፣ በቃ አበደ። እንዲህ አይሆንም እኔንም ሁሉ እንደዚህ አርግልኝ ፖስትልኝ ምናምን አለ። አይ እኔ አልፖስትም ሳይጣራ ሳላቅ እንዴት ብዬ ፖስትልሃለሁ? ተረጋጋ መጀመሪያ የምቀኛ ወሬ ሊሆን ይችላል ብዬ ስለ እርግጠኛ ነው ልጁ። እኔ ግን አላመንኩም የነበር። እዛ በኋላ ጭራሽ ወልዳለች ምናምን አለ። ኧረ ተው። አዎ ከዛ መጨረሻ ላይ በቃ እንግዲህ የሚካሄደውን ነገር አስኪድ ምናምን ብለን አሁን በሽማግሌ ምናምን እዚህ ቤተሰቦቹን ሲጠይቅ ቤተሰቦቹም ጥሩ ምላሽ እየመለሱለት አይደለም። ያና ገባ ወለደባት የተባለው ሰውዬ እንግዲህ እዛ ጋር ጋብቻው በእንትን ላይሆን ይችላል። ይሄ በስርዓት ተጋብቶ ምናምን አይመስለኝም። እንደ ጓደኛ ገብቶ መሰለ የወለደባት እዛ ማለት ነው። አዎ ባለትዳር ነው። እርግጥ እንደዚህ ቀለበት ፕሮግራም ምናምን ያደረጉ አይመስለኝም። ይሄም የሆነ እርግጠኛ ነኝ አልሆነማ። ዝም ብሎ ነው የወለደባት። ያ ባለትዳር ነው። አዎ ስለዚህ በጋብቻ ላይ ጋብቻ ስለማይታል እንግዲህ ያለ ጋብቻ ዝም ብለው ነው የወለዱት ማለት ነው። ያለ ጋብቻ ኤግዛክትሊ። አዎ እንደዛ ነው። እና ልጁ ራሱ የሆነ ሰዓት ታግቶ ነበር። ምስኪን ልጅ ነው። ሁሉም አቡሻ ነው የሚለው። ስታየው ደቀቅ ያለ ነው፣ ግን እንቆቆ ነው። ጎበዝ ነው። በቃ ስጋ ቤት ላይ በጣም ጎበዝ ልጅ፣ ታማኝ፣ በጣም ተቆርቋሪ ከባለቤት በላይ እና ማንም በክፉ ነገርም ስለማይናገር የሆነ ሰዓት በእነዚህ ጭቅጭቅ ላይ ይህን ልጅ ከረሚላ ብልቶ የገዛ ጓደኛው የሚያውቀው ከረሚላ ብልቶ አደንዝዘው ነው ይዘውት የሄዱ። በጠዋቱ ደውለው እንግዲህ የገዛ ጓደኞቹ ማለት ነው። ከዛ በኋላ ወስደው የሆነ ቤት ታስሮ የታሰረበትን ፈጣሪ ደግሞ አንዳንዴ ሲረዳ በመጥረቢያ እጁን አልኩ ብሎ ምኑን ገመዱን መትቶታል። እዛ ላይ ያ ሲቆረጥለት በመስኮት ዘሎ ውይ ብሎ ሰው ደርሶ እዛ ላይ ግን ሲታይ በጣም ብዙ አሰቃቂ ነገር ተገኝቷል ነው የሚባል። ፖሊሶችም ምኖችም አይተውታል። አንዱ ልጅ ተይዟል፣ አንዱ አመልጧል ነው የተባለ። ዞሮ ይሄን እነሱ ይኑሩ አይኑሩ ያው እንደዛ ስለዛቱ ያው እነሱ ይሆናሉ ነው እንጂ ማስረጃ የዚህ የለውም። ነገር ግን በስርዓት የተጋቡበት ሰርተፊኬቱ በመዘጋጃ እንትን ያለው የእያንዳንዱ የሰርጉ ፕሮግራም ሁሉን በውስጥ እንዲያውም ጽፌልሻለሁ። ትንሽ ልጁ እንትን አይልም አማርኛ ምናምን ብዙ እንትን ስለማይል እኔ በውስጥ ጽፌልሻለሁ በሱ አካውንት። ከፈለግሽ ራሱ እንትኑን ፎቶውን የጋብቻውን የቀለበቱን ያንዳንዱን ነገር ልክልሻለሁ። የሚገርመው እና በጣም ያሳዝናል። እኔ እንጃ ሪፖርት መደረግ ትችላለሽ ብዬ አስባለሁ። ጋብቻ ላይ ጋብቻ 80 ላይ 80 በቃ ጥሳ መውለድ እኔ እንጃ እኮ የላትም እኮ ከራይል ካለው ጋር እዛ 80 የላትም። አዎ እዛ 80 የላትም። ስለዚህ ትዳር ላይ በማገድ ነው። ግን እሷንም ማናገር አለብና መጀመሪያ እኛ የእሱን ብቻ ሰምተን ጥሩ ደስ ይለናል። ስልኳንም እንልክልሻለን። የእሱን ስልክ
አቡሽ ስልክህን ትልክልኛለህ? ከአሁን ሞዴሬተር አስገባልሃለሁ። አሁን ራሷ ወልዳ አሁን ራሱ እኮ ወልዳ እኮ እሱንም አግኝተዋለች። እኔም በፊት እንደ ሽማግሌ ሳወራ ስለነበር እኔ ራሴ አውርቻታለሁ። እንዴት ነው እንኳን ደህና ወጣሽ ምናምን ሁሉ ብዬ በቃል በቃል አውርታኛለች። እሷ ራሷ ማለት ነው። እሱንማ አንቺም ራሱ ስለምታወሪያት ይህን ቃል በቃል ትነግርሻለች። የማይካድ ነገር ስለሆነ አመነችለት ወይ ነው የኔ ጥያቄ። ኧረ ወሬ ነው ውሸት አምናለች። አምና የሚገርምሽ ምን ትላቸዋለች መሰለሽ? የአንድ ቀን ስህተት ነው። ሌላ ሰው ሲጠይቃት ኧረ ምን አንድ ቀን ስህተት ሰው ሲጠይቃት ራሱ ይኸውልሽ አቡሻ የሚባል አላቅም ጭራሽ ነው የምትል። ይህን ክደዋለች። ይህን ያገባችውም ማለት ነው። ቤተሰብ እንደዚህ እንኳን ሲጠይቃት ያሸማግል ጭራሽ አላቀውም። እንዲህ ፎቶ ምናልባት የሆነ አደጋ ደርሶባት የመርሳት ችግር አጋጥሟት ከሆነ የሰርጉ ፎቶ የጋብቻ ወረቀት አይላክላትም እንድታስታውስ? ኧረ በጭራሽ ቆም ብላ ነው እናቴ። ያውዬ እንዴት አድርጌ ልንገርሽ እንጂ የምን አደጋ የሰርግ ፎቶ እናሳያታለን። አዎ በሚገባ እንዴ። 10 ዓመት አይደል በትዳር የቆዩት? ከተጋቡ 10 ዓመት። አሁን እሱ ይህን ያህል ዓመት አዎ የጋብቻ ድግስ ስንት ወጪ አወጣ። እዛ በኋላ እሷን ይዞ ለቤተሰቦቿም እያገዘ እንግዲህ ከስጋ ቤት ቆራጭ ደሞዝ ይህን ሁሉ ተስፋ አድርጎ ሄዳ የ80 ሚስት ያላት ወልዳ ጭራሽ አላቅህም ስትለው ታዲያ ሌላ ምን ይባላል? እዚህ እግዚአብሔር ይገስጻት። ከዛ ውጭ ግን የወጣውን ገንዘብ ለእሱ መልሳ በቃ የራሱን የሆነ ነገር ትውሰደው እዛ ወይ እስራኤል ትውሰደው ወይ ደግሞ 10 ዓመት ሙሉ ለእሷ እሱ 10 ዓመት ሙሉ ስጋ ቤት ተቀጥሮ እየሰራ ለእሷና ሲያወጣ የነበረው ወጪ ስልክ ይድረሰኝና አንዴ ዋትሳፕ ላይ ኮንታክት አለ። ሚስት ሆና ከእሱ ጋር 80 እያላት ከዛ እስራኤል ከሄደች በኋላ ሌላ ሰው አግብታ ወለደች። ከዛ እሱ ይሄን ሰማ። ኦኬ ታዲያ አንድ ሰው እስራኤል ሀገር ሲያገባ ከኢትዮጵያ ያላገባ ወረቀት አምጣ አይባልም እንዴ? አንድ ሰው እዚህ ሊያገባ ሲሄድ ከኢትዮጵያ ያላገባ ወረቀት አምጣ፣ ኢትዮጵያ ውስጥ ባለትዳር አለመሆን ግን ያላገባ ወረቀት አምጣ ይባላል ወይ? ዝም ብለው ቤት ውስጥ የሆነ የተጋቡት በጋብቻ ላይ ጋብቻ አይባልም ማለች ጽጌረዳ። አይባልም። እንደዛ ከሆነ ሁሉም በየቦታው ሁለት ትዳር ሊኖሩ ነው የማይባል ከሆነ የትኛውም ሀገር ላይ ወንዶች የትኛውም ሀገር ላይ አንድ ሰው መጠኔ ካታር ያላገባሽ መሆንሽን ያላገባ ወረቀት አምጡ ተብለናል። እኔና ባለቤት ኢትዮጵያ ልንጋባ ሄድን ጊዜ የዛሬ 10 ዓመት ኢትዮጵያ እንኳን ከምትኖሩበት ሀገር እዛ ሀገር ሌላ ትዳር እንደሌለሽ በምንድን ነው የምናውቀው ተብዬ ከካታር ኤምባሲ ነው ሳር ቤት ሄጄ ያመጣሁትኝ። ሂዱ ያላገባ ወረቀት አምጡ ከምትኖሩበት ሀገር ኤምባሲ ተብለን። ኢትዮጵያ ውስጥ እንኳን ውጭ ሀገር ብዙ አመት ኖራችሁ ኢትዮጵያ ገብታችሁ መዘጋጃ ልትፈራረሙ ስትሉ ከምትኖሩበት ሀገር ኤምባሲ ያላገባ ወረቀት አምጡ ትባላላችሁ። ዝም ብሎ ማጋባት አለ እንዴ? ነገኝ እንዴንሽ ማለት ኤምባሲ ያላገባሁም ብላለች አለ ለካ። አዎ ትክክል ነሽ። ኤምባሲ ቴንኪ ማሪ። ኤምባሲ እንዴት ነሽ ውዴ? ኤምባሲ አላገባሁም ብላለች። አዎ አንተ ልጃችን ነህ፣ እናትየው አንተ ልጃችን ነህ፣ አንክድህም፣ አንተ ልጃችን ነህ፣ ትወስድሃለች ብለውታል። ስለዚህ ማሬጅ ሰርተክፌት የላቸውም ማለት ነው። በሽማግሌ ነው የተጋቡት ቤት ውስጥ። ሲያሳዝን
ኤኒዌይ መጀመሪያ ቁጥሯን ይስጠንና እሷን ጠርቻት ከእሷን መስማት አለብን። ኤምባሲ ገብታ እንትን አትልም። የሚሄድበት ሀገር ኤምባሲ ገብቶ ሲንግል ነኝ ይላል። ነገ ዶክመንቱ ይወጣብኛል ብላ አይፈራም ማለት ነገ ዶክመንቱ ይወጣብኛል ብላ አትፈራም። የሽማግሌ ከሆነ የሽማግሌ ነው። ደረሰ ቀጥታ በህግ ማሪ ሰርተፊኬቱን ይዞ ሄዶ ይህ ሰው መክሰስ ይችላል። ቀጥታ እስራኤል ኤምባሲ ሄዶ ማሪ ሰርተፊኬቱን ይዞ ሄዶ ይኸው ካልኩ ባለቤቴ ናት ብሎ ማሪ ሰርተፊኬቱን ሰብሚት ማድረግ ይችላል። መደረቧም ወንጀል ነው። መውለዷም እያስጠይቃታል። ይሄ እግታ ሞከራ ማረጓም ስህተት ነው። ይሄ የግድያ ሞከራ ነው እስራኤል እያደረገው ገደለ። ቆይ ወንድሜ እሺ፣ ስቴፕ ባይ ስቴፕ እንዲገባኝ አንተ ማን ነው ስምት? አቡሽ ወልዴ። እሺ አቡሽ፣ አንተ የምትኖረው ቤት ነው? የሆሳና ልጅ ነህ። ጎንደር ነው የምኖረው። ስጋ ቤት እየሰራው የሰው ቤት ስጋ ቤት ተቀጠርክ እየሰራክ? እንወስዳለን አንተ ልጃችን ነው እያሉ እናቷም እሷም እንደዚህ አድርጎ መጀመሪያ አንተ እና እሷ እንዴት ተዋወቃችሁ? መጀመሪያ እሷ እስራኤል ያለች የነበረችው ወይስ ጎንደር እያለች? ጎንደር እያለች ወደ 10 ዓመት ኖራለች። ሰማናለች። ማን ያስተዋወቃችሁ አንተ እና እሷን? ከውጭ የመጣ ጎቷ ነበረ ከእስራኤል። እሺ ልጅ የስራ ሰው ነው፣ ጉራጌ ነው። ይሄ ልጅ አገቢ ብሎ አስተውቆ ሄዳ ወንድም አገን የሚባለው አለ እሱ ነው። ከዛ እሱ እየመጣ ወደ 20 ዓመት በላይ ነው። እስከዛ ሁሉም በነጅ ነው የሚኖሩ ሙሉ ቤተሰቦቿ። ልጃችንን እንወስዳለን ምናምን እያሉ ኦኬ። ስለዚህ አንተና እሷን አጎቷ እሷ ትዳር ትፈልግ ነበረ። ይህን ልጅ አግቢ ብሎ አጎቷ አንተን አስተዋወቃት። የጎንደር ሰውን አታውቅም። የጉራጌ የስራ ሰው ነው። መጥቶን ሰርቶ የሚለወጥ ሰው ነው። እዚህ ቆሞ እየሰራሽ ብሎ አገናኝቶ ሄዳ። ከዛ ላይ ብዙ ጊዜ አብረን ኖረን በቃ ከዛ ላይ ተጋባን፣ ትዳር አደረጋን። ከዛ 80 በማዘጋጀት ነው የተጻፈን። 10ዎቹም ነበሩ እነሱ ነው እየዳሩት። ከዛ ብዙ አመት ዋጋ ከፍያ እንደዚህ ሜዳ ላይ አስቀሩት። እኔን አስወጡ። ከዛ አልፎ ደግሞ ስማችን ሊያወጣ ነው ብሎ ደግሞ አሳገቱ። እግታ ሞከራ የተደረገያል። ቆይ ስቴፕ ባይ ስቴፕ ንገረኝ እሺ። ከዛ በኋላ አንተና እሷ ተፈራረማችሁ? በ80 በስነ ስርዓት ተፈራርማችሁ ነው እሷ ወደ እስራኤል የሄደችው? እሺ ማን ወሰዳት? ዝም ብሎ ይኬዳል እንዴ ወደ እስራኤል? በዜግነት ሄደች። ከዛ ላይ ኤምባሲ ለማሳወቅ አለበት እንላለን። አይ ኤምባሲ እንዳይሰማ ያስቀሯታል። አንተን በ6 ወር እንወስዳለን ልጃችን ነው ምናምን ብሎ ቃል ገብቶ በላይ ሄዱ ደግሞ 3 ዓመት ከ6 ወር። በዜግነት አልገባኝም ወንድሜ። በዜግነት ማለት እሷ ምንድን ነው ዜግነት? እሷ የእስራኤል ዜጋ ናት። ኦኬ እሺ። ስለዚህ በዜግነቱ ዜጋ ስለሆነች ስትሄድ ኤምባሲ ስትገባ አንተ ባሏ እንደሆንክ እንዳይታወቅ አደረጉ። አጭበርብሮ ነው ሄዱ። ነን ሶራስ ኤምባሲ ማወቅ አለበት ብሎ ሳለ እናቷ ልጃችን ነው አቡሻ የና ልጃችን ነው 20 ዓመት ዋጋ ከፍለዋል። በ6 ወር ስንወስደዋለን በጉብኝነትም ችግር የለም ምናምን ብሎ ባላ ሄዶ ባላ የራሳቸውን ኑሮ የሚስተካከል ሳለ ልጅቷን አጋቡት። የኔ 80 እያለ እኔ ደግሞ አልሰማውም። ሰው ቤት ነው እየሰራ ሚስት እኮ አርግዛ ወልዳለች ምናምን ሰማ ባላ አግብታለች የሚባል ሳለ እንዴት ምናምን አይደረግም እኮ እኔ 80 ይዤ እኮ እንወስዳለን ብሎ እኔን እየዋሸዋል። አይደረግም ምናምን ቢየምደውለ ሳለ ከዛ ደግሞ ብዙ ነገር ዋጋ ከፍያለሁ። የወርቅ ምኑ ገና ወደ 10 ዓመት እየኖሩ አመት ባል ፍየል ገዝቼ እየሰጠው የሚፈልጉ ነገር እያስሞላ እየኖር ክራስ እንወስዳለን ምናምን ብሎ ምንም ያደረጉት ነገር የለም። ከዛ አልፎ ደግሞ ወደ ግድያ መወከላ አመጡት። እኔን ደግሞ አሳገዱት በጎደኖቼ ላይ ታግቼ ራስም እጄን በመጠብራ እንቆርጣል ብለው ገመዶ የተቆርጦ ነው እየወጣው እንጂ እኔ የታገጡበት ቤት የሰው ቄራ ነው የሚመስል ደም ምናምን ነው የሚሸጥ። ፖሊስ ሄዶ ያየበት ቦታ ነው ቤቱ። ታግቼ ነበረበት ቤት። ለምንድን ያገቱክ? ሚዲያ ላይ ይወጣል። የልጅ ሚዲያ ለስማችን ሊያጠፋ ነው ሊያስከስስ ነው ብሎ እና እነሱ እንደሆነ ያሳገቱክ በምን አወቅ? በዛ ሳል ላይ በዛ ሽምግልና ሳለ እናሳያለን አንተን እናስገድላለን ብላ እሷ ፎግራለች በስልክ። በሽምግልና በ3 ቀን ነው የታገቱ። ሽምግልና እንዳለቀ ደግሞ ማረጃ ማለት ሌላ ምንም አይነት ማስረጃ ግን የለክም። ላይክ አለ እንደታገቱ ፖሊስ ያውቃል፣ ሚዲያ ያውቃል። አዎ ነው ማለት እነሱ እንዳሳገቱክ የእነሱ መሆናቸው ማስረጃ የለም። በሽምግልና ሳለ ጭቅጭቅ ነበረ። ልጅቷ አርግዛለች ለምንድን ነው 80 ላይ የደረባቸው ምን ሳለ እዚህ ቶቹ ጋር እየጨቀጨቀን አንተን እበቀላለሁ አሳያለሁ ብላለች። ደግሞ ሌላ ጠላት የለም። እኔ ደግሞ ሰው ቤት ነው የምሰራ ማንም ባለሀብት ነው ምናምን ብሎ ደግሞ እኔ ጋር የሚመጣ ሰው የለም።
ተቀጥሬ እንደምሰራ ደግሞ ይብዙ ያውቃል። ይብዙም ደግሞ ተቋርጠሃል ወንድሜ። ከሱ ነው ጋይስ ከኔ የተቋረጠው። ለምን መሰለህ? ይሄ ከቪዲዮ ላይ ነው ስክሪንሻት የተደረገው። ኦኬ ከቪዲዮ ላይ ነው ያነሳው። ከቪዲዮ ላይ ነው የተጋቡት ደግሞ 2012 ነው። 1991 የተወለደችበት ዓመተ ምህረት ነው መሰለኝ በፈረንጅ 91 35 ዓመቷ ነው መሰለኝ። መቼም በሀበሻ ሊሆን አይችልም። 91 አይደል? መቼም የምታክል ሴትዮ እንዴት ነው የምንትወላት? እንዴት ነው የምንትወ አቡዬ እንዴት ነሽ? አለን ሚኪዬ እንዴት ነህ? ስማ አማረብሽ በእናትሽ አሉኝ እኮ ከወለድሽ በኋላ አምሮብሽ። የመጨረሻ ፕራንካቸው ፕራናርድ ይመስልሽ ሪፍሬሽ ያደርጋል እኮ ሴት ልጅ እኮ ስትወልድ እኮ ፕራንካቸው ፕራን የመሰልሽው ውበቷ ይታደሳል። ለምንድን ነው ይሄ ነገር ሀፕን የሚያደርገው ሴቶች ላይ ግን? እስኪ ይጂበት እንደ ሞቶ እንደ መነሳት ነው ወልደህ መነሳት እኮ። ስለዚህ እንደ አዲስ እንደተወለደ ሀይሚዬ ቴንክ ሶ ማች እንደ አዲስ ሪፍሬሽ ሲዮሪታ በቃሽ ታብታባልጊ 161 ኮመንት ግን አትሊስት አንቺ 1700 ታብታብ አድርገሻል። ከቀድሟ ልጅ ትሻያለሽ። እንድታይ ልኬላታለሁ። ስትመልስ እጠራሃለሁ። እይ ዋትሳፕህን ቱኝ ነው የምትለው ሲኞሪታ። አትበሉ በቃ እናንተን ከመብላት ወደኋላ አይልም፣ እናንተም ከመበላት ወደኋላ አትሉም። መጨረሻ የሀቢባ ጭንቅላት አይምሯ ተበላ እኮ በእናታችሁ በእናት የተነሳ። አትበሉ፣ ገንዘባችሁን አታውጡ፣ አትስጡ፣ አትሰሙም እንዴ? ሰው አትመኑ። ሰው በዚህ ሰዓት እንደ ጥብስ ነው ጠብሶ የሚበላችሁ እናንተን። እና እባካችሁ ተጠንቀቁ፣ በቃ ተጠንቀቁ ስትባሉ አትሰሙም። መልሳችሁ ደግሞ ሰው ይህ ሚዲያው እንደዚህ ተንሰራፍቶ ስንት ዓመት ሙሉ ሀቢባ ከመምጣቷ በፊት እኛ ድሮ አትስቱ እንላለን። ሀቢባ አሁን አትስቱ ትላለች። ከሀቢባም በኋላም አትስቱ አትሰሙም። ስሙ በቃ ሰው አትመኑ። ሚዲያውን ተከታተሉ። እንዴ ምን ነካችሁ? ሚዲያውን ተበላን ነው ተበልቶ ማያልቅ የነሱ ብር ተበላን ነው በቃ። አትስቱ። አንዴ ከተበላችሁ ደግሞ በቃ ምናችሁ እንትን። አሁን እኮ አፋፍ ሚዲያውን ተማምነው የሚሰጡ ሰዎች አሉ። ካልሰጠኝማ ጎሮሮን አነቄ ሚዲያ ላይ አመጣዋለሁ እንዴ። ፎቶውን ትለጥፈዋለች። ምንም ውርደት የማይሰለቸው ሰው ዝም ሊል ይችላል እንዴ። ይችላል ከዛ ይረሳል፣ አለቀ። እነሱ ሚዲያ ላይ ጎሮሮን ይዤ አመጣዋለሁ ቢበላኝ እንኳን ብለው ነው በዛች በሚዲያ ተመክተው ተማምነው እንዴ። ይረሳላችሁ፣ ብራችሁ ይረሳል። ያም ሰውዬ ጭራሽ አንድ ላቱን ካስወጣችሁት በኋላ ሚዲያ ላይ ለእናንተ ምናምን ሰው ነው የሚላችሁ። ስለዚህ አንዳንድ ሰው ይኸውላችሁ ለራሱ ክብር ስላለው ለቤተሰቡ ክብር ስላለው ውርደትን ስለሚጠላ ሪምዬ ኔማር ውርደትን ስለመልሰዋለ ገባችሁ። አንዳንድ ሰው ደግሞ ዘይዶን ኬር ክብር የሌላቸው ለቤተሰባቸው ክብር ማይጨነቁ ምናምን ፖስት አድርጊ ይላሉ። ተስፋ የቆረጡ ደላሎች አሉ። አሁንማ ኑሮ ውድነቱ ተስፋ አስቆርጧቸዋል። አይደለም ፎቶውን ሙሉ መፖስት ትችላለች። ፖስት አድርጊ ይልሃል፣ ትፖስታለህ። ትንሽ ሌባ ይባላል፣ ይረሳል፣ አለቅ። ሌላኛው ደላላ ደግሞ ይመጣል። የተበላች ብዙ ይረሳል። በጣም ከባድ። ኤቭሪባዲ ታፕታፕሽ ተጠንቀቁ እህቶቻችን ለማለት የፋሚሊ ማፕሰት ነው የሚልክ በቃ ሌላ ምን አለ አይገራም። የምታውቂው ገና በቃ እንደዚህ ለተባለው ብቻ አጋጣሚ እሷም ላይፍ ነበረ ተሯሩጣ ገንዘቧን ሰጠቻት እና አሁን በቮይስ እያመሰገነች ነበር። እና አሁን $4000 እኔ ቤት መታ ተናግራ ቅልቦችን ጠርቼ አስደውዬለት ላይቭ ላይም አልመጣም ምንም አላለም። ላይቭን ከዘጋው በኋላ እዚህ ላቸዋል ያለቀሰችው ሴትዮ $4000 $3000 መልሶላት አሁን $1000 ነው የቀረው።
የዛሬ 4 ዓመት የበላውን ማለት ነው። ሂዶን ኬር ገባችሁ? አንዳንድ ግን ለስሙ የሚጨነቅ ቤተሰቡን የሚያከብር ሚዲያ እንደያዘውን ነገር አይለቅም። አንድ ሚዲያ ላይ ማህተም ከተመታባችሁ ተመታ ነው በቃ ገባችሁ? ለስሙ የሚጨነቅ ሰው እንትን ይላል። ለስሙ የማይጨነቅ ሰው ግን ፖስቱኝ አንዴ ሌባ እባላለሁ ምን ይመጣል ይላችሁ